እንዴት ናችሁ? ደህና አደራችሁ? እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ ለአርባ ዓመት ቅዱስ ዳዊት ዓመታዊ በዓላት። ስንክሳር ላንብላችሁ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ላጸደቀ የዋህና ልባም ቅዱስ ዳዊት ንጉሥ ዓመታዊ የዕረፍት በዓል ስለመድረሳችሁ ቅዱስ ዳዊት ገብረ አምላክ ቅዱስ መጽሐፍት እንዲህ ይላል። እግዚአብሔር ለዳዊት በእውነት አላዘዘም። መዝሙረ ዳዊት 131:11 አሁን በእግዚአብሔር መጸጸት ኖሮበት አይደለም፣ ቅዱስ ዳዊት የማይጸጸት ፍጹም ወዳጅ መሆኑን ሲገልጽ ነው እንጂ። ጌታ ቅዱስ ዳዊትን እንደ ልቤ የሆነ ፈቃዱን የሚፈጽም ባሪያ ዳዊትን አገኘው። መዝሙረ ዳዊት 88:20 ብሎ ሲናገር ሰምቶን እጅግ አደነቀ። እንደ አምላክ ልብ ሆኖ መገኘት ምን ይረቅ ምንስ ይደንቅ! ለዚህ አንክሮ ይገባል። ሲቀጥልም ደግሞም ዳዊትን እንዳልዋሽ አንድ ጊዜም በቅዱስነቴ አለው። መዝሙር 88:35 ይላል። አቤቱ አባታችን ዳዊት የክብር ወዳጅነት ለአንተ በጸጋ ይገባል እንላለን። አሜን። ጽድቅ ዳዊት 7 ሀብታት ሲኖሩት ሀብተ ትንቢት፣ ሀብተ መንግስት፣ ሀብተ ክህነት፣ ሀብተ በገና፣ መዝሙር፣ ሀብተ ፈውስ፣ ሀብተ መዊ፣ ድል መንሳትን፣ ሀብተ ኃይልን ተብሎ ይታወቃል። 7 ስሞች ያለው ጽድቅ የዋህና ንጽሕት ብእሲ እግዚአብሔር ነቢይ፣ ጽድቅ፣ መዝሙር እና ልበ አምላክ ተብሎ ይጠራል። ልደቱ ልበ አምላክ ቅዱስ ዳዊት ስለ ልደቱ ሲናገር እስመ ናሁ በኃጢአት ተጸነስኩ በኃጢአት ተጸነስኩ ይላል። መዝሙረ ዳዊት 50 አበው እንደነገሩን የቅዱስ ዳዊት አባት ደጉ እሴይ ከነገደ ይሁዳ የኢዮቤል ልጅ ነው። ሚስቱ ሰሊብን አንድ ጎልማሳ በዝሙት ዓይን ሲፈትን ሲፈልጋት ተመልክቶ ነበር። አንድም ቀን መንገድ ሲሄድ ይሄዳለሁ ብሎ ግን ያን ጎልማሳ መስሎ ተመልሶ አብሯት አድሯል። በዚህ ጊዜ በዚች ሌሊት ቅዱስ ዳዊት ተጸንሷል። እንዲህ ብሏል። በስመ አብ ዕርገት ቅዱስ ዳዊት ከሕፃንነቱ ጀምሮ ጸጋ መንፈስ ቅዱስ ያደረበት ነበረ። ሕፃን ሳለ በረኝነት በጎች አያስነካም ነበር። አንበሳውንም በጡጫ ድቡን በእርግጫ ነብሩንም በሩጫ እየያዘ ያሰጥላቸው ነበር። በጥቂቱ በበግ እረኝነት ስለታመነ ለእስራኤል እረኛ ሊሆን ተመርጧል። መቀባት እግዚአብሔር ሳኦልን ካናቀው በኋላ ከእሴይ ልጆች መካከል እንደ ልቤ የሆነውን ቀብተህ አንግሥልኝ ቢለው ነቢዩ ሳሙኤል ቤተልሔም ገብቷል። በዚያ ከኤልያብ እስከ አሚናዳብ 7ቱ የእሴይ ልጆች ቢፈተኑ አልሆነም። በቅዱሱ ሚካኤል ጠቋሚነት ግን ከእረኝነት ዳዊት ጠራ። ገና ከሩቅ ሲመጣ የዘይት ቅሉ ቦግ ብሎ ተከፈተ። በቅዱስ ዳዊት ራስም ላይ እንደ እሳት ፈላ። በአምላክ ምርጫ በ12 ዓመቱ ንጉሥ ተባለ። ዳዊት ጎልያድን ኢሎፍላውያን በጠላትነት በተነሱበት ጊዜ ጎልያድን የሚሉትን የጌታ ሰው እስራኤል ሲያስጨንቅ ለ40 ቀናት ቆይቶ ነበር። ለአምላኩ ስምና ክብር የሚቀና ቅዱስ ዳዊት በድፍረት ግጥም በፈጣሪው ኃይል በጠጠር ጥሎታል። ከእስራኤል ሽሙጥን አርቋል። ግን ቅዱስ ብላቴና ጎልያድን ደግሞ 6 ክንድ 3 ሜትር የሚረዝም ሰው ነበረ። 6 ቅዱስ ዳዊት ንጉሥ እንደሆነ ተቀብቶ ዙፋን አልተቀመጠም። ጠላቶቹ ጥሎ ስላዳናቸው ፈንታ ሳኦልን በገና እየደረደረ ስለፈወሰው ፈንታ ሊገድለው ተፈለገ። ፈጣሪው ከእርሱ ጋር ባይሆንም ይገድሉት ነበረ። እርሱ ግን ለ18 ዓመታት በትዕግስት ተሰደደ። ከአንድም 2 3 በጠላቱን ሳኦልን አሳች ስፍራን ላይ አግኝቶ በምህረት ተወው። በዚህ የዋህነቱ በብሉይ ሆኖ ጠላቶችን ወደደ የምንለው ሕግ ፈጸመ። ማቴዎስ 7:45 መዝሙረ ዳዊት 16:4 ንግስና ቅዱስ ዳዊት የ6 ዘመኑ ሲፈጸም ሳኦል ሞተ። ምንም ጠላቱ ቢሆንም የሳኦል ገዳይ ነኝ ያለውን ተቀበለ።
ስለ ጠላቶችም አለቀሰ። 30 ዓመት ሲሆነው ነገሠ። ለ7 ዓመት በግቢሮን፣ ለ33 ዓመት በኢየሩሳሌም ሲሆን ሕዝቡን ከእግዚአብሔር ጠብቋል። በዘመኑ ጠላቶችን ሁሉ ድል አድርጓል። በልጁ አቤሴሎም እጅ መሰደድ፣ በሳሚ ወልደ ጌራ መሰደብን ታግሷል። ንስሐ ቅዱስ ንጉሥ ሁሉን ነገሠ። የተሰጠውንም አባት ነው። ሁሉ ሕይወት ለእኛ ትምህርት ነው። ሰው ነውና የኦርዮን ሚስት ቀምቶ ኦርዮን አስገድሎ ነበረ። ገዳዩ ነቢዩ ናታን ምሳሌ ሲነግረው ፈጽሞ ተጸጸተ። ማቅ ለብሶ አመድን ነስንሶ አለቀሰ። መሬትንም በእንባው ክንድ 4 አረግ እስከ ማብቀልም ደረሰ። እግዚአብሔር ንስሐውን ተቀብሎ ከፍ ከፍ አደረገው። በንስሐ ለምትገኝ ጸጋ ምሳሌ ሆነ። ነቢይነት በቤተ ክርስቲያን ትምህርት ቅዱስ ዳዊት የሚያህል ነቢይ ምስጢር የበዛለት አልተገኘም። ከዓለም በፊት እንዲህ ነበረ ብሎ ከዚህ ከሥነ ፍጥረት እስከ ዳግም ምጽአት የተናገረ እርሱ ነው። ስለ መላእክት ነቢይ፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት ሁሉ መናገር ይደንቃል። ስለ ድንግል ማርያም፣ ስለ መድኃኒታችን ክርስቶስ አምልቶ አስፍቶ ተናግሯል። 150 ምዕራፍ ባሉት መጽሐፍ ትንቢቱን፣ ኃላፊነትና ምጽአትን ተመልክቷል። ስለዚህም አበው አልቦ ምስጢር ወአልቦ ትንቢት ዘኢተናገረ አቡነ ዳዊት ይላሉ። መዝሙር ቅዱስ ነቢይና ንጉሥ በጣም የሚታወቀው በዝማሬው ነው። ለራሱ ባለ 10 አውታር ለመዘመሩ ደግሞ ባለ 8 አውታር በበገና አዘጋጅቶ ፈጣሪውን ያመሰግን ነበር። ለ24 ሰዓት ሙሉ ስብሐተ እግዚአብሔር እንዳይቋረጥ ለ288 መዘምራን በአሳፍ መሪነት መድቦ ነበር። ራሱ በፍጹም ተመስጦ ማር ማር እያለው እግዚአብሔርን እያመሰገነ ነበር። ቃለ ለጉሮሮዬ ጣፋጭ ነው እንዲል መዝሙረ ዳዊት 118 ዘመን ቁጥር 103 የዳዊት መዝሙር ለአጋንንት ትልቅ ጠላት ነው። ቅዱስ መላእክት በዳዊት መዝሙር ይዘምራሉ። ወሶበ ይሴብሑ ሰማያዊ ምድራዊ እንዲል ዳዊትና ጽዮን ቅዱስ ዳዊት ጽዮንን አንጾ ጽላተ ኪዳኑንም አመጣ። ለአምላክ ያዕቆብ ማደሪያ ፈልጎም ዓይኑን ከእንቅልፍ ተከለከለ። መዝሙረ ዳዊት 131 2 የፈጣሪው ፈቃድ ሊጠይቅ ሱባዔ ቢገባ እኮ አንተ ዘትነጽእ ሊተ ቤተ አንተ ሳትሆን የሚሰራልህ ልጅህ ነው አለው። እያያዙም ምስጢርን ሥጋዌን ነገረ። ሲገለጥለት ናሁ ሰማሁ ናሁ በኤፍራታ እነሆ በኤፍራታ ሰማነው ሲል ተናግሯል። መዝሙረ ዳዊት 131 6 የኪዳን ጽላት ጽዮን ከአቢዳር ቤት ስትወጣ ከዙፋኑ ወርዶ ከተራው ሕዝቡ ጋርም ተቀላቅሎ በበገና በመሰንቆ ተጫወተ። ስለ ፈጣሪው ክብር ተወው። ከዳር እስከ ቤርሳቤህ የሚገዛ ኃያል ንጉሥ ነበርና በጽዮን ፊት እየወደቀ እየተነሳ እየታጠቀ እየፈታ ሲዘምር ሚስቱ ሜልኮል ቀናችው። እግዚአብሔር ግን ከፍ ከፍ አደረገው። ሳሙኤል 6:16 ክብር ዳዊት እግዚአብሔር ስለ ዳዊት ሲል ኢየሩሳሌምን ብዙ ጊዜ ታድጓታል። ሰሎሞንና ሕዝቡንም ነገሥታቱን ይቅር ያላቸው ስለ ባለሟሉ ስለ ዳዊት ነው። የሐዲስ ኪዳን የመጀመሪያው ቃል የዳዊት ልጅ የምትል ናት። ማቴዎስ 1:1 ጌታችን ወልደ ዳዊት መባሉ ወዷልና እንዲሁም ራሱን እኔ የእሴይ ሥርና የዳዊት ዘር ነኝ ሲል ተናግሯል። ራእይ 22:16 ዕረፍት ነቢዩ ጽድቅ ለበ አምላክ ቅዱስ ዳዊት እስራኤልን ለ40 ዓመታት መርቶ አረጀ። ምነው ኃይል የእግዚአብሔር ሰው ቶሎ አረጀ ቢሉ ከገደሉ ጽናት ሰውነቱ ተቀጥቅጧልና ነበርና። በዚህም ላይ አንድ ቀን ስለ ሕዝቡ እስራኤል ቤዛ የሆነው ዘንድ በቀሳፊ መላእክት ፊት ቆሞ ነበርና። ዜና
21:16 ሰውነቱ ደከመ። በዚህ ጊዜም ልጅን ሰሎሞንና ንግሥት በ70 ዓመቱ ከክርስቶስ ልደት 1000 ዓመት በፊት በዚህ ቀን አርፏል። ዳዊት በሰማይ በራእይ ጎርጎርዮስ እንደተጻፈው ቅዱስ ዳዊት በሰማይ 99 ነገደ መላእክት ከበውት ያመሰግኑታል። ከእርሱ ዝማሬ ግርማ የተነሳ የሰማያት ዙፋናት ይናወጣሉ። በገድለ አቡነ ኪሮስ እንደተጻፈው ደግሞ ቅዱስ ነፍሳቸው ከሥጋቸው የምትለይ በቅዱስ ዳዊት በገና ጣዕም ዝማሬ ነው። በነገረ ማርያም ትምህርት ደግሞ የቅዱስ ዳዊት ቤቱ ከልዑል አምላክ መንበር ስር ነው። እንግዲህ ምን እንላለን ስለ ዳዊት ስለ ቅዱስ ዳዊት? ከዚህም በላይ መጽሐፍት ብዙ ይላሉ። ክብር ታላቅ ነውና በእውነት ያለ ሐሰት ለዳዊት ምስጋና ይገባል። አሜን። አምላክ ዳዊት ስለ ከበረ ቃል ኪዳኑ ይማረን። አሜን። ከንጹሕ አምላክ አምልኮ ይክፈለን። አሜን። በዝቶ ከተረፈ በረከቱ አይለየን። አሜን። ታኅሳስ 23 የሚከበሩ ቅዱሳን በዓላት፦ ቅዱስ ዳዊት ልበ አምላክ፣ አባ ጢሞቴዎስ ገዳማዊ፣ አባ ሳሙኤል ጽድቅ፣ አባ ስምዖን ጽድቅ፣ አባ ገብረ ጽድቅ፣ አባ ይስሐቅ ጽድቅ። ወርኃዊ ቅዱስ ጊዮርጊስ ሊቀ መላእክት ነቢዩ ጽድቅ፣ ቅዱስ ሰሎሞን ንጉሠ እስራኤል፣ ቅዱስ ዳንኤል ነቢይ። ከሕዝቤ የተመረጠውን ከፍ ከፍ አደረገው፣ ባሪያ ዳዊት አነገሠው። ቅዱስ ዘይትን ቀባሁት፣ እጁንም ተረዳዋለሁ። ክንዴ ታጸናዋለች፣ ጠላት በእርሱ ላይ አይጠቅምም። የዓመፅ ዕድል መከራን አይጨምርበትም። በጠላቶቼ ከፊት አጠፋው፣ የሚጠሉኝ አዋረዳቸው። መዝሙረ ዳዊት 88:22 አሜን። ከቅዱስ ዳዊት ረድኤት በረከት በሁላችን ይደር። አቤቱ ጌታ ሆይ ለሀገራችን እንደ ልበ አምላክ ቅዱስ ዳዊት ያለ መሪ ላክልን። ሰዎች የረሱ ይመስላሉ፣ እግዚአብሔር ግን ሁል ጊዜ ያስታውሳልና። አንዳንድ ጊዜ ሰዎች ሲረሱን፣ ሰዎች የሆነ ነገር ሲያረጉን፣ ምን ሲያረጉን ለምን እግዚአብሔር እንላለን እና ልበ አምላክ ቅዱስ ዳዊት በቤተሰቦቹ የተረሳ ነው እና ግን እግዚአብሔር አምላክ እሱ ወዶና ፈቅዶ መሪ አድርጎት እንደ ልቤ ብሎ የጠራው ነው እና አንዳንድ ጊዜ በምድር ሰዎች ሲረሱና እግዚአብሔር ደግሞ ያስታውሰናል። ስለዚህ እግዚአብሔር ሁላችንን የሚያስታውሰን ቅዱስ ዳዊት ረድኤቱ በረከት ሁላችን ይደር። አሜን።